ለሀገራዊ ምክክር ሂደቱ የፍትህ ተቋማት የድርሻቸውን እንዲወጡ የፌዴራል የፍትህና ህግ ኢንስቲትዩት አሳሰበ። ምሁራንም በምክክር ሂደቱ ታሪካዊ ኃላፊነታቸውን እንዲወጡ ወሎ ዩኒቨርሲቲ ጠይቋል። ሀገራዊ ምክክር ሂደቱ ለሰብአዊ መብትና ለኢትዮጵያ ዘላቂ ሰላም የምክክር መድረክ በወሎ ዩኒቨርሲቲ ተካሂዷል። ተጨማሪውን አብረን እንከታተል። ወሎ ዩኒቨርሲቲ ከፌዴራል ፍትህና ህግ ኢንስቲትዩት ጋር በመተባበር ሀገራዊ ምክክር ለሰብአዊ መብትና ለኢትዮጵያ ዘላቂ ሰላም በሚል መሪ ሐሳብ የህግ ኮንፈረንስ አካሂዷል። በምክክር መድረኩ በሀገራዊ ምክክር ሂደት ላይ ያተኮሩ የተለያዩ ጥናቶች ቀርበዋል። ሀገራዊ ምክክሩም አካታች እንዲሆን የይሁንታ ሐሳቦች ተነስተዋል። ከህግ ውጭ የሚደረጉ የተዛቡ ግንኙነቶች መጨረሻቸው ሀገርን ማፍረስ እንደሆነ የገለጹት የወሎ ዩኒቨርሲቲ የህግ ትምህርት ቤት ዲን አቶ ሰለሞን ጎራው ህግና ፍትህ የሀገር የችግር መውጫ መንገዶች መሆናቸውን ጠቅሰዋል። ትልቁ ሰላምና ፍትህ ማህበረሰባዊ ፍትህ የሚባለው ነው። ማህበረሰባዊ ፍትህ ምንድነው? በትልቁ ፖለቲካዊ መግባባቶች ያረዳድ ወይም የሀገረ መንግስት ግንባታ አረዳድ፣ አሁን ያለው የፖለቲካ መዋቅርን አረዳድ፣ አሁን ያለውን የህገ መንግስት አወቃቀርና ተገባበር በተመለከተ አንድነት እንዲመጣ ማድረግ ነው። ስለዚህ የህግ ዋናው ዓላማ በተለይ እንደዚህ ሀገራዊ ምክክር ሲደረግ ከፍ ባለ ደረጃ በማህበረሰብ ደረጃ መግባባትን በመፍጠር ልዩነቶች ሁሉ ጊዜም አይቀሩም፣ ልዩነቶች ይኖራሉ። ግን ልዩነቶችን በማጥበብ በተለይ ደግሞ ሀገርን ወደ ማፍረስ ደረጃ እንዳይሄዱ መጠንቀቅ ይገባል ማለት ነው። በሰለጠነ መንገድ ውይይት በማድረግ ፍትህን ማስፈን እንደሚያስፈልግ የገለጹት አቶ ሰለሞን ማህበረሰቡ ችግሮችን አውጥቶ በሐሳብ የበላይነት መፍትሄ ማምጣት ይጠበቃል ብለዋል። ሁሉም ብሶቱን ወደ አደባባይ በማውጣት በሰለጠነ መልኩ በመወያየት ከጠመንጃ ፈሙዝ ይልቅ የሐሳብ የበላይነትን በመያዝ የሌሎችን ችግር በተረዳን ቁጥር የኛን ችግርም ሌሎች እንዲረዱን እድል ስለሚፈጥር ይህን ታሳቢ በማድረግ የተደረገ ነውና ሰላምና ፍትህ ግንኙነታቸው ቀጥታ ነው። ያ ማለት የሰላም መጥፋት የፍትህ መጥፋትን ሊያመጣ ይችላል። የፍትህም መጥፋት ሰላም እንዳይኖር ሊያደርግ ይችላል ማለት ነው። ሀገራዊ ምክክሩ ውጤታማ እንዲሆን የከፍተኛ ትምህርት ተቋማት ምሁራን ትልቅ ኃላፊነት እንዳለባቸው የገለጹት የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ የምክክር መድረኩም የዚሁ አንድ አካል እንደሆነ ጠቅሰዋል። በተወሰኑ የፖለቲካል ኢሊት በተወሰኑ የማህበረሰብ አካላት ብቻ የተወሰነ ምክክር እንደማይደረግ የሀገራዊ ምክክሩ አካሄድ አሳይቶናል። ስለዚህ ከታች እስከ ላይ ያለው የአገሪቱ የማህበረሰቡ እንዲህ አይነት ግንዛቤ እንዲጨብጥ ማድረግ ዋና ተግባር ነው። በዚህ ረገድ መንግስት በአንድ በኩል የራሱን የሚሰራው ስራ ይኖራል፣ ኮሚሽኑ የሚሰራው ስራ ይኖራል፣ ዩኒቨርሲቲዎች የሚሰሩት ስራ ይኖራል። እነዚህ ሁሉም አካላቶች ለዚህ ሀገራዊ ምክክር አዎንታዊ አስተዋጽኦ እንዲያደርጉ እኛም የራሳችንን ድርሻ በመወጣት ረገድ ይሄን እያደረግን እንገኛለን። ከውይይቱ የሚገኙ ሀሳቦችን በጥናት ወረቀቱ ላይ የተገለጡ ምክረ ሀሳቦችን ጭምር ለሚመለከተው አካል ማድረስም አንዱ ተግባራችን ይሆናል ብዬ ነው የማስበው። የፍትህ አካላት ብሎም ሁሉም ኢትዮጵያዊ ለሀገራዊ ምክክሩ የበኩሉን አስተዋጽኦ እንዲያበረክት የኢትዮጵያ የፍትህና ህግ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ ጥሪ አቅርበዋል። ይሄ ሂደት የሁሉንም አካላት ቀና ትብብርና ተሳትፎን የሚጠይቅ ነው። ከዚህ አንጻር ዩኒቨርሲቲዎችም የራሳቸውን አስተዋጽኦ ያደርጋሉ። የፍትህ ዘርፉም በዚሁ አገራዊ ምክክር ላይ የራሱን ደግሞ ሚና መጫወት ይጠበቅበታል። ምክንያቱም አገራዊ ምክክሩ ቅድም እንዳልነው የሀገር ግንባታ አንድ አካል እንደመሆኑ መጠን የሀገር ግንባታን ስናስብ ደግሞ የተረጋጋ ሰላም የሰፈነበት፣ ፍትህ የሰፈነበት፣ ህግ የሚከበርበት ህብረተሰብና ማህበረሰብን እየገነቡ የሚሄድ ስለሆነ የፍትህ ዘርፉም ለፍትህ መስፈን ከራሱ የሚጠበቀውን አስተዋጽኦ ማበርከት አለበት። ለሀገራዊ ምክክሩ እንቅፋት ሊሆኑ የሚችሉ እንደ ግጭትና መሰል ክስተቶችን በትብብር መፍታት እንደሚጠበቅም አሳስበዋል።